የአፍሪካ አገራት የውጪ መመልከት አባዜያቸው እስካለቀቃቸው ድረስ መቼም ቢሆን የኢኮኖሚ እድገት ሊያመጡ አይችሉም። በምንም መልኩ እያንጋጠጡ የውጪ ጥገኝነትን የመፈለግ ዝንባሌያቸው እስካልተላቀቃቸው ድረስ በምንም አይነት መልኩ አፍሪካ ወደ እድገት ጎዳና ትሄዳለች ማለት በጭራሽ የማይታሰብ ጉዳይ ነው። ይህንን በተመለከተ የኬንያው ፕሬዚዳንት ዊሊያም ሩቶ በቅርቡ በአንድ መድረክ ላይ ባደረጉት ንግግር የተጠቀሱትን አባባሎችን ለማስረጃነት መጥቀስ ይቻላል። I want to say this with clarity. We must, if we are to make progress, it begins with us believing in ourselves. በቪዲዮ ውስጥ የኬንያው ፕሬዚዳንት ዊሊያም ሩቶ እንዳሉት በራሳችን እምነት ይኖረን፣ በራሳችን እንተማመን ነው። አፍሪካ የተሻለ ደረጃ እንድትደርስ የምንፈልግ ከሆነ በራሳችን እምነት ይኖረን፣ በራሳችን እንተማመን ነው በቪዲዮ ውስጥ የተገለጸው። በእርግጥ በአሁኑ ሰዓት እኛ አፍሪካውያን በራሳችን እንተማመናለን ወይ? በራሳችን ሙሉ እምነት አለን ወይ? ይቺን አህጉር እንቀይራለን፣ የህዝቡን ኑሮ ህይወት እንቀይራለን ብለን በራሳችን የመተማመን አዝማሚያ ይታያል ወይ የሚለው ጥያቄ ሲነሳ አሁንም ቢሆን የሚጎሉ ነገሮች፣ የሚያጠያይቁ ነገሮች እንዳሉ ነው የምንረዳው። ታዲያ የአፍሪካን ኢኮኖሚ በፍጥነት ለማሳደግ መፍትሄው ምንድን ነው? በኔ አመለካከት ሁለት መሰረታዊ መፍትሄዎች አሉ ብዬ አምናለሁ። አንደኛው መፍትሄ የአፍሪካን ኢኮኖሚ እድገት ለማፋጠን ከታሰበ አንደኛ መፍትሄ የምንለው ነገር የሀገራትን መዋሃድ ነው። ድንበርን አጥፍቶ አገሮችን በማዋሃድ ኢኮኖሚን በፍጥነት ማሳደግ ይቻላል ብዬ አምናለሁ። ሁለተኛው ሙስናን መዋጋት። አንደኛው የአፍሪካ ችግር ሙስና በመሆኑ ሙስናን ለማስወገድ ቢያንስ በከፍተኛ ደረጃ ለመቀነስ በዛ ላይ ያተኮረ ስራ መስራት ያስፈልጋል። በዚህ ዙሪያ የአፍሪካ መሪዎች ምን ይላሉ? እንመልከት። We must strengthen our political resolve to deepen regional integration. Our countries possesses complement. The era of external actors designing African solutions must end, and end now. Africa must no longer be content with being the object of desire among great powers, nor with being the stage for energy and mining rivalries. Our continent must clearly assert its sovereignty. The people of this country don't have time to wait. And so, በአሁኑ ሰዓት የአፍሪካን ውህደት ለማፋጠን በኬንያ፣ በቦትስዋና፣ በቡርኪና ፋሶና ጋና ላይ ማዕከል ያደረጉ እንቅስቃሴዎች እየተካሄዱ ይገኛሉ። ይሄ አዲስ እንቅስቃሴ በፍጥነትና በተቀናጀ መልኩ መካሄድ
ያለበት ምዕራፍ ነው። በመሆኑም ኢትዮጵያኖች በሙሉ ይህንን አዲስ ህዝባዊ እንቅስቃሴ በፍጥነት እንዲቀላቀሉ ይጋበዛሉ። አፍሪካን በፍጥነት በኢኮኖሚ እድገት ማማ ላይ ለማድረስ የሁላችንም ተሳትፎ አስፈላጊ በመሆኑ ነገ ዛሬ ሳንል ወደዚህ ህዝባዊ እንቅስቃሴ እንድንቀላቀል ግብዣው ቀርቦልናል። ልብ አድርጉ። በአፍሪካ ውስጥ ያለው የአሁኑ ኢኮኖሚያዊ እንቅስቃሴ በብዙዎቹ የአፍሪካ መሪዎች የተደገፈ ሲሆን ሌሎቹም በዚህ እንቅስቃሴ ውስጥ በአዲስ መልኩ ይሰባሰባሉ ብለን ተስፋ እናደርጋለን። ሳያመነቱ ዛሬውኑ የአፍሪካን ልዕልና ከፍ ለማድረግ እንዲቀላቀሉ ግብዣው ቀርቦልዎታል። አፍሪካ በልጆቿ ለምታና አበባ ወደፊት ግስጋሴዋን ትቀጥላለች።